بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندي موجهتك بيالله شوف السلام يدرس السلام يردنا لنا السلام عليكم ورحمة الله وبركاته السلام عليكم عندنا الحمد لله أنا الله والله أشوف إن شاء الله بالله فكار إذا رأيت مرتاشين من مارو كصار جمرة إن شاء الله سلاشين ባለፈው ትምህርታችን ተምረናል። ዛሬ ስለ ሷድ እንማራለን ኢንሻአላህ ባለፈው ፍቃድ የምነግራችሁ ደግሞ ይሄን ቻናል ሰብስክራይብ ማድረግን እንደዚሁም ለወንድሞቻችን ለእህቶቻችን ላይክ ሼር ማድረግን አትርሱላለሁኝ። ለኔም ሞራን ይስጣችሁኝ። አብረን ቆይ አብራችሁ ቆዩላለሁኝ። እኛ ላይ ደግሞ ለመቅራት ተፈለጋችሁ ቁጥራችንን አስቀምጥላችኋለን። ቁጥራችን ደውላችሁ ታገኙናላችሁ። አሁን ባለንበት ቦታ እያስተማረ ነው። በኦንላይን ሆነ በአካልም ሆነ አስራና ቅራአትም ለፈለገ እያስተማረን ያለ ነው። አሁንም ቢሆን እያስተማረ ነው። እንደገና ደግሞ የተጁ ኪታቦችንም ለማጥራት እንደዚሁም ሌሎችን ኪታቦችን ለመማር የፈለገ ቁጥራችን ተቀምጧልናለን 0998 42 54 68 طيب قال المصنف رحمه الله ልብ ብላችሁ ተከታተሉኝ صاد ص طيب ትናንትና ባለፈው ትምህርታችን ተምረናል ስለ ሺን። የዛሬው ትምህርታችን የምንጀምረው ስለ ሷር ነው ብያችኋለሁ። ስለ ሷር ነው የምንማረው። ልብ ብላችሁ ተከታተሉኝ እላለሁኝ። طيب ሷድ የሚባለው ሐርፍ መውጫው በየት ነው ብላችሁ ብትጠይቁ እኛ ባለፈው ስንማር ሲን ዛ እነዚህን ሁለት ሐርፎች መውጫቸውን ይዘናል። ሷድ ማለት የሚወጣው ሲን ጋርና እዛ ጋር ነው። የዛንና የሲን መውጫን ታወቅ ሷድንም መውጫውን አውቀናል ማለት ነው። طيب እዚህ ጋራ ዛ ሲን ሷድ እነዚህ ሶስት ሐርፎች መውጫቸው ተየት ነው ብትሉ ከመላሳችን ጫፍና ከታችኛው ጥርስ ተውስጥ በኩል ፊት ለፊት ያሉት እነዚህ ታልቆቹ ከውስጥ በኩል ተታችኛው ጥርስ ከውስጥ በኩል መባቀለያ እዛ ጋር ነው የሚወጡት። ትዲዋለ ማየት ታችኛው ጥርስ እዛ ጋር ነው የሚወጡት እነዚህ ሶስቱ ዛ ሲን ሷድ ሷ طيب እዚህ ጋር ልብ የምትሉልኝ እኛ ከመጀመሪያው ጀምረን እንደምታዩት ተምረናል። እስከዚህ ድረስ እስከ ሷር ድረስ ተማር طيب ማንኛውም ሐርፍ ከሁለት የተገነባ ከሆነ የሚሳበው ስንት ነው ብያችኋለሁ? ሁለት ሐረካ ብቻ ከሁለት የሚያነሳ አንስበው። ሷር ግን እንደምታዩት ሶስት ነው። ጧዲም እንደዚሁም ወደፊት የሚመጡ ፊደሎች አሉ ከሶስት የተገነባ ነው። ልክ እንደ ሺን፣ እንደ ሲን፣ እንደ ዳል፣ እንደ ዛል፣ ጂም እነዚህ ፊደሎች ሁለትም አራትም ስድስትም ይሳባሉ ብዬ ነግሬያችኋለሁ። አሁንም ሷድም ደግሞ ከሶስት ስለተገነባ የሚሳበው 2 4 6 አብራችሁኝ ቆዩ፣ አብራችሁኝ ተከታተሉላለሁኝ። طيب ሁለት ልስብላችሁ ነው ሷድ طيب አራት ልስብላችሁ ነው ሷድ ስድስቱን አሁን አመጣላችኋለሁ። ልብ ብላችሁ አብራችሁኝ ተከታተሉኝ እላለሁኝ። ሷድ ሷ هكذا طيب የምንቀራው እንደዚህ ነው ማለት ነው። ከዛ ደግሞ ሷድ ማለት ትናንትና ባለፈው ትምህርታችን የሚወፍሩ ፊደሎች 7 ናቸው ብዬ ነግሬያችኋለሁ። አሁን ባለፈው ትምህርታችን ተምረን ያሳለፍነው የሚወፍር ፊደል ያለምንም ህግና ደንብ መስፈርት ኻ የሚባለው ፊደል በቁርአን ውስጥ ሲመጣ ይወፍራል ያልኳችሁ ኻ ነው። በቁርአን ውስጥ ሲመጣ ምንም ከስራም ضማን ፈትሐም ስኩንም ሆኖ ሲመጣ ይወፍራሉ 7 ፊደሎች ብያችኋለሁ። አንደኛው ኻ ነው። ዛሬ የምንማረው ደግሞ ሁለተኛው ሷር ነው ማለት ነው። ሷድ እና ዳድ ኻ እንደውም ወደፊት ይመጣሉ ጣ ቫ غين እንደዚሁም ደግሞ ቃፍ የምታውቁት እዚህ ጋር አለ ቃፍ። እነዚህ ፊደሎች ያለ ምንም መስፈርት ህግና ደንብ በቁርአን ውስጥ ስታገኛቸው አወፈራችሁ መቅራት አለባችሁ ማለት ነው። طيب ሷድ መውጫውን ያዝን እንደሚወፈር አወቀ። እንዴት ነው የምናወፈረው ቢባል እኛ እዚህ ጋራ ተናግረናል ባለፈው ትምህርት ደግሞ ዛሬም እንደግመዋለን ኢንሻአላህ ባላህ ፍቃድ። ማንኛውም ፊደል ለማወፈር ተንፈልግ يعني نرفع أقصى لسان إلى حنك الأعلى يعني የምላሳችን መጨረሻውን
ወደ ላይኛችን ላንቃችን ከፍ እናደርገዋለን። ማንኛውም ፊደል ለማወፈር ትንፈልግ፣ ማንኛውም ፊደል ደግሞ ለማቅጠን ትንፈልግ ደግሞ አክስ ዛሊክ ያኒ የዚህ ተቃራኒ ማለት ነው። ማለት ምን ማለት ነው? ያንኛውን ምላሳችን ወደ ላይ ከፍ እናደርጋለን የሚወፈር ፊደል አለ አይደል? አሁን ደግሞ ለማቅጠን ስንፈልግ ምን እናደርጋለን? ለማቅጠን ስንፈልግ ደግሞ የምላሳችን መጨረሻውን ወደ ላይ አናደርገውም፣ ወደታች ነው የምናደርገው ማለት ነው። طيب ለምን ይወፈራል? ያንኛው ይሄ ስለሚወፈር ሌሎች ደግሞ የሚቆጥሩት ፊደሎች ደግሞ ለማቅጠን እዛ ጋር እንዳይመሳሰሉ ማለት ነው። طيب እዚህ ጋር ልብ የምትሉኝ ሲን ዛ ሷድ እነዚህ ሶስት ፊደሎች መውጫቸው አንድ ነው ብያችኋለሁ። طيب የሚያለያያቸው ባህሪ ምንድነው? አሁን እንደነገርኳችሁ እዚህ ጋር ኸ መውጫው ላይኛው ጉሮሮ ነው ብያችኋለሁ። እንደዚሁም ገይን በአንድ አሁን ደግሞ ላይም ደግሞ ስለ طيب ጣም እንደዚሁ ደግሞ እታ ጋር ነው የሚወጣው ብዬ ነግሬያችኋለሁ። እታ ጋር እንደዚሁም ደግሞ ዳልጋ እንደገናም ደግሞ እንደዚሁ ሷድ ሲን ዛ እነዚህ ሶስት ፊደሎች መውጫቸው አንድ ነው ብያችኋለሁ። ቆይ እነዚህ ፊደሎች መውጫቸው አንድ ከሆነ እንዴት አድርገን እንለያቸዋለን? የምንለያቸውማ ይሄንኛው ሷድ የምታዩት አሁን ሷድና ሲንን ዛን እንዴት አድርገን እንለያለን? ይሄን ሷድ የምታዩት ይሄ ሷድ የሚወፍር ባህሪ አለው፣ ግን የሚያገናኛቸው ባህሪ ይኖራል። ይሄም ሶፊር ይባላል፣ ይሄም ሶፊር ይባላል፣ ይሄም ሶፊር ይባላል። ዛ ሶፊር ነው፣ ሲንም ሶፊር ነው፣ ሷድም ሶፊር ነው። በዚህ በባህሪ ይገናኛሉ። ደግሞ በአንዳንድ ባህሪ ይለያያሉ ማለት ነው። ሷድ የሚባለው ፊደል ይወፍራል፣ ሲን ይቀጥናል፣ ዛ ይቀጥናል ማለት ነው። طيب ሷድ በቁርአን ውስጥ ስታገኙት እነዚህ እንደነገርኳችሁ 7 ፊደሎች ይወፍራሉ። እዚህ ላይ ምን ልብ የምትሉልኝ የሚወፍረው ተናገር፣ አቀራሩንም ቦታው መውጫውን አወቅ። ከዚህ በኋላ ያለውን ስህተት ደግሞ ለማውጣት አብራችሁ ይቆዩ፣ አብራችሁ የተከታተሉ አለሁኝ። طيب እዚህ ጋር የምታዩት ይሄ ሷድ የሚወፍር ፊደል ነው። ልናወፈር ስንል እንደነገርኳችሁ የምላሳችን መጨረሻ ወደ ላይ እናነሳዋለን ብያችኋለሁ። አንድ ሁለተኛ ምላሳችን ወደ ላይ የምላሳችን መጨረሻ ከፍ ታላረግንሳ ስተት ነው ማለት ነው። ለምን አላወፈረውም? ይሄ ሰ ነው የምንለው። ይሄ ሰ ልክ እስንጋ አስመስለን ቀራ ነው። እስንጋ አስመስለን ቀራ ነው። የምላሳችን መጨረሻውን ወደ ላይ ከፍ ታላረግ ነው ማለት ነው። እና የሚወፈር ፊደል ምላሳችን ወደ መጨረሻውን ወደ ላይ ከፍ እናደርገዋለን። የሚቀጥለውን ደግሞ የዚህ ተቃራኒ እናደርገዋለን፣ ወደ ላይ ከፍ እናደርገውም ማለት ነው። አሁን ምላሳችን ወደ ላይ ከፍ ታላደረግ የምላሳችን መጨረሻውን ወደ ላይ አቅሶ ሊሳን ወደ ላይ እኛው ላንቃችን ታላነሳ ነው አይወፍርም። ስለዚህ ሷድን በመቀራ ጊዜ እንደዚሁም የሚወፈሩ ፊደሎችን በመቀራ ጊዜ ወደ ላይ ከፍ አድርገን መቅራት ግዴታ ይኖርብናል ማለት ነው። طيب ስተት አንደኛው ስተት ይሄ ነው ማለት ምላሳችን ወደ ላይ አለማድረግ ስተት ነው። ማድረግሳ ሰዋብ ነው፣ ትክክል ነው። ምላሳችን ወደ ላይ ከፍ ማድረግ አለብን ነው የምላሳችን መጨረሻ አንድ። ሁለተኛው ደግሞ ከንፈርና ከንፈራችን ማሽወል ስንቀራ ይሄ ስተት ነው። ለምን ከንፈር እዚህ ጋር አያገባውም፣ አያገናኘውም። ከንፈርና ሷድ አያገናኛቸውም። ሷድ የሚወጣው ከምላስ ጫፍ ነው እና ከውስጥ በኩል ተጥርስ በኩል ተታችኛው ጥርስ ተውስጥ በኩል ነው ብያችኋለሁ። ከንፈር ጋር ምን አገናኘው? ተከንፈር የሚወጡት ፊደሎች ባለፈው ትምህርታችን ተናግረናል። ስለዚህ ከንፈር አያገባውም። ሷድን የሚቀሩ ሰዎች እንደዚሁም የሚወፍሩ ፊደሎችን የሚቀሩ ሰዎች ከንፈራቸውን ወደ ላይ ከፍ ጦማ ማድረግ ማሽወል ስተት ነው። ከንፈር አይንቀሳቀስም ኢላ ኢዛ ካነ الحرف الذي تقرأه ضمة ያ የምትቀራው ፊደል ضማ በሆነ ብቻ ይሁን ሲቀር እንጂ ከንፈር አይላወስም። ضማ ስተሆነ ያ የምትቀራው ፊደል ያ የሚቀራው ፊደል ምንም ይሁን ضማ ተሆነ ከንፈር ይንቀሳቀሳል። ضማ ማለት አፍን ወደታይ ወአፍ ሾል ማድረግ ነው አይደለም እንዴ? የዛን ሰዓት ከንፈር ግዴታ ይንቀሳቀሳል ማለት ነው። ለምን ضማ ስለሆነ ቦታው ስለሆነ። አሁን ግን ሷድን በመልቀራ ጊዜ ብዙዎች አወፈራለን እያሉ ከንፈራቸውን ሾል ያደርጋሉ፣ ጉንጭን ይነፋሉ ለማወፈር ሲሉ። እንደዛ አይደለም። ማወፈር እንዴት ነው የሚወፈረው? የመላሳችን መጨረሻውን ወደ ላይ እናነሳዋለን። ከዛ ጫፉን መውጫው አድርገን እንቀራዋለን። አፍ ይሞላል። የሚወፈሩ ፊደሎች አፋችን ያኒ ሶቱ የሚወፈሩ ፊደሎች ስንቀራቸው ድምጡ ያው አፋችን ጉንጫችን ሞላ ያደርገዋል። የሚቀጥንሳ አክስ ذلك ያኒ ተቃራኒ ነው። ጉንጫችን አይሞላም ማለት ነው። طيب ሁለተኛው ከዛ ደግሞ ሶስተኛው ደግሞ ሮጥ ብለን መቅራት በትክክል የመላሳችንን መውጫውን በትክክል አድርገን ተከንፈር የሚወጣውታል ወይም ተጉሮሮ የሚወጣውታል እንዲያለፈው ትምህርት ተናግሬያለሁኝ። አሁንም ደግሞ ሷድ የሚባለው ከመላሳችን ጫፍ እና ከታችኛው ጥርስ ውስጥ በኩል ነው የሚወጣው ብያችኋል አይደለም? የመላሳችን ጫፍ እዛ ቦታው ላይ አድርጋችሁ ነው እንጂ ማለት ቶሎ ሮጣችሁ ሷ ማለት አያስፈልግም። هكذا ص طيب አንድ
ከዛ ስህተቶቹን ወደ 4 ገብተናል አሁን። ከዛም ደግሞ ከሁለት በላይ መሳብ ከሁለት ያነሰ መሳብ ስህተት ነው። ከ6 በላይ ያነሰ መሳብ ስህተት ነው። እስከ 6 ነው የሚሳበው በቁርአን ውስጥ ከ6 በላይ መድ የለም። እሺ ከዛም ደግሞ አፋችን ወደ ላይ ከፈት ማድረግ በትክክል ይሄ የሚሳበው ፊደል አሊፉ እንዲወጣ። ከዛም ደግሞ መጨረሻ ዳላለች እቺ እንደነገርኳችሁ መጨረሻ የሚመጡ ፊደሎች እንይዛለን ብያችኋለሁ። ይሄ እንደ ቃይዳ የምነግራችሁ በቁርአን ስትቀሩ የምታቆሙበትን ፊደል ያዛርጉት። ማንኛውም ፊደል ባህሪ ያለው ባህሪዎች ሁሉም ባህሪ ያለው ጉና አለው። የሶፊርም ሁሉም እንደ ባህሪው አለው። ማንኛውም ፊደል ስኩንት ይሆን ቁርአን ስትቀሩት መጨረሻ የምታቆሙበትን ፊደል ያዝ ማድረግ ይኖርባችኋል። ለምን እዚህ ቀልቀላ እንዳይሆኑ ማለት ነው። ቀልቀላ እንዳይሆኑ ብዙዎቹ ቀልቀላ 5 ቀልቀላ ፊደሎች አሉ። እነሱም ብቻ ስንቀራ መጨረሻ ላይ ስንመጣ አንይዛቸውም። አንጥረን ነው የምንተዋቸው እና ነጥራቸዋለን እንጂ አንይዛቸውም። አይዋ ነጥር አድርገን መሰለን ምሳሌ ላይ ያዝላችሁ ሙሒጦ ነው እንጂ የምንለው ሙሒጦ አንልም። አንይዝም። ቀልቀላ ፊደሎችን አንይዝም። ወይም ደግሞ አሐደ هكذا ከሰበ እንደዚህ ብለን ነው እንጂ ቀልቀላ የሆኑ ፊደሎችን የምንይዘው የምንቀራው አንጥራ ነው እንጂ የምንቀራው እነሱን አንይዛቸውም። ከአምስቶቹ ፊደሎች ቀልቀላው ውጭ ያለውን ፊደል ግን ታቆምንበት ስኩን ሆኖ ተመጣ እሱ ላይ የምናቆም ከሆነ ስኩንም ባይሆን ሐረካም ይሁን ጦማም ይሁን እሱ ላይ ታቆምንበት እንደ ፊደሉን ይዘዋለን። አሊፍ ከሆነ አፋችን ወደ ከፈት አድርገን ቆም እናደርጋለን። ስኩን ተሆነ በትክክል ስኩኑን ያዝ አድርገን እንቀራለን ማለት ነው። አሁን እዚህ ላይ እንደምታዩት ሷድ ቀልቀላ አለ። እዚህ ላይ ብዙዎች ሲቀሩ ሷድ ቀልቀላን አያመጡም። ስህተት ነው ይሄ። በትክክል ቀልቀላ ማምጣት አለባቸው። ቀልቀላ የሚመጣው እንዴት ነው? መጨረሻ እንደምታዩት ዳል ቀልቀላ ናት። ሷድ هكذا ሷድ هكذا። ከዛም ደግሞ ወደ 5ኛው ወደ 6ኛው ስህተት ስንገባ መጨረሻ ላይ ሐምዛን ያመጣሉ። ሷድ ይላሉ። ይኸው ልብ ብላችሁ ተከታተሉኝ እንዴት አድርገው እንደሚቀሩት ሷድ። ይሄ ስህተት ነው። ተምጢጥ መድ መጨመር ሐምዛ መጨመር መጨረሻው ላይ ያለውን ፊደል የትም ቦታ ይሁን በቁርአን ውስጥ ስትቀራ የባህሪውን ብቻ ነው እንጂ የምትሰጠው ጨምረህ ሐምዛንም ጨምረህ ሌላም ጨምረህ ቢሆን አትስጥ፣ አይቆምም። አንዳንድ ሰዎች ሲቀሩ مثلا الارض ይላሉ። ضاد استطاله ነው። هو امتداد الصوت صوቱ ነው የሚገተተው። ضاد ቀልቀላ አይደለም። ብዙዎች ሰዎች ሲቀሩ ግን ምን ያደርጉታል? ቀልቀላ ያደርጉታል። ምን ብለው الارض ايوه ይሄ ስህተት ነው። ضاد ليس ቀልቀላ حرف የሱን استطالهውን امتداد الصوتን صوت መገተት ስለሆነ ስናቆምበት በትክክል መያዝ አለብን። አሁን እዚህ ላይ ይሄን እንዲያሳብ ያመጣሁት ምንድነው ቀልቀላ ሐርፎች 5 አሉ። ከነሱ ውጭ ያለውን ፊደል ስናቆምበት በእርጋታ ማቆም አለብን። እዚህ ላይ ግን ሷድ እንደምታዋት ቀልቀላ ናት። ዲያሏ እቺ ቀልቀላዋ ናት። ያንን በቀልቀላ ነው እንጂ አንጥራ ነው እንጂ መንቀራት ልክ እንደ ሽንና እንደ ሲን ያዙ አለለም። እዚህ ላይ ዳል ብለን ያዝነው። ያዙ ያልኳችሁ ላም ቀልቀላ አይደለም። ዛል ላም ቀልቀላ አይደለም። ሲን ኑን ምን ወለይሰ من الحروف القلقله ተቀልቀላዎች ፊደሎች አይደለም ኑን። እንደገናም ደግሞ እንደዚህ ኑን። እዚህ ላይ ግን እንደምታዩት እዚህ ላይ ግን ዳል ቀልቀላ ናት። ቀልቀላለች እዚህ ላይ ቀልቀላን በትክክል ያዝ አድርገን መቅራት ይኖርብናል እላችኋለሁኝ። ኢንሻአላህ ያለ ዛሬው ትምህርታችን በዚህ ጨርሰናል እላችኋለሁኝ። ይሄንን ፊደል ስንቀራ በደንብ አድርገን መቅራት አለብን። ከንፈራችንን ሳናላውስ በትክክል መቅራት አለብን። ጉንጫችንን ታንነፋ በደንብ አድርገን መቅራት አፋችን ወደ ላይ ከፈት አድርገን በትክክል እንቀራዋለን። መጨረሻ ላይ ቀልቀላለች። ያችን ቀልቀላዋን አሳምረን አንጥረን እንቀራታለን እላለሁኝ። ኢንሻአላህ በዚህ ጨርሻለሁኝ። ይሄን ቻናል እንዳትረሱ ያኒ ላይክ ማድረግን ለዙ ሼር ማድረግን እላለሁ። በዚህ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።